ወዲህ ነው ደመቀየውሽ እንዲው ቢያሳስበኝ ነው አሳሰበኝ። እኔ ለሞት እንዲያው እንጃ እንዴት እንዲሆን እንዲው ይሄ እንትን ወርድ ነው አዋርድ ያሉት ህዝቡ ሁላ ተሰበሰበበት። አዎ እሱን አይተሽ ምን ተሰማሽ እናቴ? እንዲው ምን አሰብሽ? አበዚ አንቺስ ምን አሰብሽ? ከንቱ እሱኑ ነው የምጎረጉሩ ጧት ማታ። እንዲው ለልጆችሽ ምን አሰብሽ? እንዲው መጪው ትውልድ ምን ይሆን ብለሽ አሰብሽ? አላሰብሽም? ወደፊትም ወልዲያቸው ልጅ ብለሽ ጊዜው ሰለጠነ ምን ይሆና ሰለጠናቸው ሰይጣኖች። አይ ጉዲ ደመቀየን የለሞት እንቅልፍ ይዞኛል። አንተ ሰው እንዴት እንዲሁ አንድ ሰው ይጠፋል? እንዲሁ እዛ ሁሉ መሀል እንዲሁ አንድ ሰው ምን ተፈጥሮ ነው? አንቺ ደግሞ አላየሽም እንዴ? እኔ ልሙት እርቃታቸው እርቃት ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው ይባል ነበር። ይሄ ትውልድ ይጠፋ። እኔ ልሙት ሀገሪቱ ወደፊት ምን ትሆናለች ብለሽ ስታስቢ ያባባሻል። ልጆቹስ እነዚህ የሚያርጉትስ በቃ ሰው ጥሩ ሰርቶ ሳይሆን በቃ ያልሆነ ነገር ሰርቶ ነው ወደ እውቅናው ወደ ፍምስናው ወደ ዝናው የሚመጣው። እኔ ልሙት አይ ጉድኛ ሀገርማ እናቴ የወደቀ ሰው ያጥንት መገጣጠም ያልፈልገው የሚያገጣጥሙ ሰዎች፣ የሰውን ነፍስ የሚዘሩ ሰዎች እነሱ ራሱ የዝን ያህል አልተወደሰላቸውም ዘንድሮ። እንዴ የጋሽ ቦጌ እንትና የጋሽ አረጋ እንትን እኮ የውሻ ማሰሪያ እኮ እንትን አንዷ ላይ ተገኘ አንገቷ ላይ ተንጠልጥሎ እዛ ታይ ድረስ እኔ ለምን እንደው አላውቅም። እሱም 3 ሚሊዮን አወጣለች። አንድ ያ ሁሉ ህዝብ እዛ እንዲ ያሉት ራሱ 3 ሚሊዮን የማያወጡ እኔ ለሞት አይ ጉድ አይ ጉድ አይ ጉድ እንግዲህ ትል ነበር አያቴ ግርም ሲላት አይ ጉድ እኔስ ኖሬዋለሁ ቢዲዬ ላይ ባይዲዬ ላይ ተንግዲህ ተወልዶ ሰው ለሚሆን ይብላኝ። አይ ጉድ ይሄ ጊዜ ትውልዱ መኸነ። እኔ ልሙት መኸነ። ያው አንድ ደህና ሰው ጠፋ። ደህና ነሽ አምሮብሻል የተሰቀለ ቋንጣ መስለው መጥተው ሀገሪቱ እየየየየየ እንዲያው ምን ይሻል ይሆን ሰዎች? እንዲያው መጪው ትውልድ ምን ጉር ነው የፈላበት እናቴ። የሚያሳስበው ጠፋ እኮ እኔ ልሙት የሚያሳስበው ጠፋ። እኛክ እንዲያው እንግዲህ ምን ይደረጋል? እርሜ ዘልዛላ ነው ይባላል። ይሄን ምን ያሳየን ነው ቦክዬ እዚህ ያደረሰ እንግዲህ ምን ይባላል? አይሁዲ ማስጠንቀቂያ አረብ ሀገር አዲስ ለመጣችሁም ይሁን በተለይ አዲስ ለመጣችሁ ልጆች ነባርተኞቹም ሁላችንም እንደ ሴት ይመለከተናል። ሰሞኑን አንድ ልጅ ደፈረኝ አረብ ልጅ ብላ በመጣችሁ ሀቢባ ቤት የተለያየ አስተያየት ሲሰጥ ራሷ ወዳ ነው እንደዚህ ብላ ነው። ማንም ሰው በማንም በዛ በሰው ጫማ ውስጥ ካልሆነ የዛን ሰው ቁስልም ሆነ ህመም ሊረዳም ልናቅም አንችልም። ግን እንደ ሰው መጠንቀቅ ያለባችሁን ነገር እኔ አንድ ነገር ልንገራችሁ። አንዲት አረብ በተደጋጋሚ ወደ ሌላ ሀገር ትሳፈራለች። ወላኪን ስትሳፈር በጣም ጠንቃቃ ሴት ነበረች። በጣም ማለት ነው። በተለይ በዚህን ጊዜ በቃ የሆነ እንትኑ ቆሻሻው ነገር በስቷል፣ የሚያስጠላ በፊት የተሰደሩ ልጆች ታውቃላችሁ፣ ለትዳር ደርሰው በጣም ትልልቅ ወንዶች በየቤቱ ሞልተው ማለት ነው ዘወር ብለው በእንደዚህ አይነት ነገር አይተናኮሉምም አይነኩምም። አሁን ግን ቴክኖሎጂው በረቀቀ ሰዓት ቴክኖሎጂው እየተስፋፋ እየመጣ ቆሻሻ ነገሩ ወደ አደባባይ በወጣበት ሰዓት ግን ሰው ሁሉ ዋስ ውስጥ ነው የገባው። የአረብ ሀገር ማለት ነው ወላ ሴት ልጆቻቸውን ከወንድሞቻቸው ጋር አይተዋቸውም። እንደዚህ ወጣ ያለ ባህሪ ልጆቻቸው ካላቸው አባታቸው ከሌለ በር ቆልፈው ነው የሚተኙት። የምሬን ነው። በጣም ነው የሚፈሩት። የሚጠቀሙት ነገር ብዙ ነው። የሚያጨሱት፣ የሚበሉት፣ ምን የሚሉት በጣም ቆሻሻ ነገር ስለሆነ ይጠነቀቃሉ። ያቺ አረብ ምን ትላት ነበረ ሰራተኛዋን መሰላችሁ? አሲር አንጥቶ ቢሰጥሽ የሆነ መድኃኒት ያደርግበታል። ውሃ አንቺ ጠጥተሽ የሃይላንድ ውሃ ተቀምጦ ተሆነ ታልጨረሽው መልሰሽ መተሽ እንዳትጠጭ ስላታለች። ለምን መድኃኒት አጠጥቶ ያፈዛታል፣ ያነ ራሷን እንድትስ ያደርጋታል ብላ ስለምታስብ ማለት ነው። ምግብ እየበላሽ ከሆነ ድንገት ተጠሩሽ፣ እቤት 2 ወንድ ልጆች አሉ፣ እሷ ስትሳፈር ማለት ነው። ግን ያላት ጥንቃቄ እንዳይመስላችሁ፣ የምሬን ነው። ምግብ እየበላሽ ጠርተውሽ ከሆነ እነሱ ወደዚህ ሂድሽ ተመልሰሽ ከሆነ እንዳትበይ፣ ሌላ ነገር ሰርተሽ በይ፣ ወይም ክላስሽ ገብተሽ ቁልፍ አድርገሽ ሲጠሩሽ ጸጥ በይ፣ በልተሽ ስተምጨርሽ ነው የምትላት ማለት ነው። እና አሲር
ምናልባት ወጥተው አሲር ገዝተንሽ ነው ብላ ምተው ቢሰጧችሁ ያ የድሮ ደጉ ቀን ሞቶ አብቅቷል። የሆነ ውሃ ከፍታችሁ ተሆነ አትጠጡ። የሆነ እንትን ውስጥ የሚበሉት የምጠጡት ነገር እንደዚህ አይነት ቆሻሻ ስራ የሚሰሩ ልጆች ካሉ በጣም ተጠንቀቁ። የሆነ ነገር አንጥተው ስልክ አሁን ሁሉን ሰው አሳብዶታል። እዛ ላይ ያውና እነሱም አንጥተው እቤት ያለው ሰው ላይ መፈጸም ይፈልጋሉ ማለት ነው። ስለዚህ በተለይ አሁን የምትመጡ ልጆች ደግሞ ገና ጩጬ ናቸው፣ ገና ትንንሽ ናቸው፣ እድሜያችሁ ገና ትንሽ ነው። ሁሉም አይን ውስጥ የመግባት እንትን አላችሁ ከልጅነታችሁ የተነሳ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ተጠንቀቁ። ወዳ ሰታ ነው እንትን ብላ ነው። እስኪ በሰው አንፍረድ፣ ማን ምን እንደሚሆን ስለማናቅ። መፍረድ ደግሞ በጣም ከባድ ነው። በማናቀው ነገር እኛ አቅም በሌለን ነገር ፈጣሪ ሊፈትነን ይችላል። ስለዚህ በሰው አንፍረድ። ሄቶቼ ግን መጠንቀቅ ያለባችሁ ነገር ምንድን ነው? በምትበሉትና በምትጠጡት ነገር ላይ በጣም ተጠንቀቁ። በጣም ከሚባለው በላይ ማለት ነው። አሁን ላይ ጊዜ በጣም ቆሽሿል።